ጌታ ኢየሱስ በቂን። በጌታ የተወደዳችሁ ቅዱሳን እንደምን ሰነበታችሁ? ዛሬ ዕለቱ ሰኞ ነው። የምንገኘው በደቡብ ኢትዮጵያ ክልል በወላይታ ዞን ከሶዶ ከተማ ወደ 17 ኪሎ ሜትር ወጣ ብላ ከምትገኝ ጉኑኖ ከምትባል የወረዳ ከተማ ከሰነበትንበት ተነስተን አሁን ወደ ሶዶ ከተማ እያመራን ነው። በጣም የተባረከ የሚያምር ብሩህ ቀን ነው። አየሩ በጣም ደስ ይላል። ግማሽ ፀሐያማ ነው፣ ነፋሻ ነው። በጉኑኖ ከተማ ዕለቱ የገበያ ቀን ስለሆነ ብዙ መንገደኞች የተለያየ ቁሳቁስን ሆነ ከብት እየነዱ የተለያየ ነገር ይዘው የሚንቀሳቀሱ የሚጓዙ ወገኖች እናያለን። በጣም ቆንጆ መንገድ ነው። በጣም ጥሩ ደረጃውን የጠበቀ አስፋልት ነው። እንደዚህ አይነት ደረጃቸውን የጠበቁ መንገዶች ያው በኢትዮጵያ ብዙ አይገኙም። ጥረት እየተደረገ እንደሆነ እናውቃለን። በጣም ደስ የሚል ቆንጆ መንገድ ላይ እየተጓዘን ነው። በዚህ በጉኑኖ ከተማ ካለፈው ሐሙስ ምሽት ጀምሮ ድንቅ የሆነ የአገልግሎት እና የምርት ስብሰባ ወይም ደግሞ የአጨዳ ቆይታ ነበረን። እግዚአብሔር አምላክ የተባረከ ይሁን። በዚህ በከተማይቱ ቁጥራቸው ጥቂት ያልሆነ ወንጌላውያን ቤተክርስቲያናት አሉ። ቅዳሜና እሁዱ ላይ ሜዳ ላይ ነው የነበረው አገልግሎቱ። አርብ ማታ ጀምሮ ሜዳ ላይ ነው። ሐሙስ ምሽት ብቻ ነው በአዳራሽ ውስጥ የነበረው፣ ያው ከብዛቱ የተነሳ ማለት ነው። በጣም ድንቅ ጊዜ ነበር። እግዚአብሔር መንፈስ በክብር ይመላለስ ነበር። መገኘቱ ሄቪ ነበር፣ በጣም ከባድ ነበር። እግዚአብሔር ቃል በድንቅ ሁኔታ ይገለጥ ነበር። ይሄ ክብሩ ለሱ ለአምላካችን ይሁንና በዝማሬ የሚያገለግሉ እስከ ቅዳሜ ጠዋት ድረስ በወላይትኛ የሚዘምር የአካባቢው ተወላጅ የሆነ ወንድም ነበር። በጣም ድንቅ የሆነ የዝማሬ መንፈስና ጸጋ ያለው። ከቅዳሜ እስከ ትናንትና ምሽት ደግሞ በሶዶ ከተማ ነዋሪ የሆነች ሰላም ደስታ የምትባል ዘማሪ፣ የታወቀች ዘማሪ፣ በጣም ትልቅ ጸጋ ያላት እሷ አብራን ስታገለግል ቆይታ ያው ቀርቧ ስለሆነ ማታውኑ ተመልሳለች። እኛ ደግሞ እንግዲህ የሩቅ ሀገር ሰዎች ስለሆንን ያው አድረን አርፍደን ተነስተናል እና ድንቅ ጊዜ ነበረን። በዚህ ጊዜ ደስ ካለንና በጣም መንፈሳችን እንደው በከፍታ ከተንሳፈፈበት ነገር አንዱ ወደ 143 የሚሆኑ ነፍሳት ድነዋል። በጣም ጌታ የሚያስፈልጋቸው፣ ጌታ የማያስፈልገው የለም፣ የማያስፈልገው ሰው የለም። ግን ደግሞ ወጣቶች ናቸው፣ ለጋ ወጣቶች ናቸው በአብዛኛዎቹ እና እንባቸውን እያፈሰሱ ነበረ የሚናዘዙትና ጌታን የሚቀበሉት። ከተንበረከኩበት በብዙ ጉትጎታ ነው ስናነሳቸው እንዲቆሙ ስናደርግ የነበረው። ይሄ ምን ማለት ነው? መጽሐፍ ቅዱስ ሲናገር ለዘላለም ደህንነት የተዘጋጁ የሚል ቃል አለ። የተዘጋጁ እኛ ወንጌል ሰባኪዎችም በግልም ሆነ በቡድን ለምስክርነት የምንወጣ መጸለይ ካለብን ነገር አንዱ እግዚአብሔር የሰዎችን ልብ ለዘላለም ደህንነት ለዘላለም ወንጌል እንዲያዘጋጅ፣ መንፈስ ቅዱስ ራሱ እንዲያዘጋጅ ቀድሞ መጸለይ በጣም አስፈላጊ ነው። የተዘጋጁ አመኑ የሚል በወንጌልም ውስጥ እናነባለን እና ስለዚህ ልባቸው በጣም መዘጋጀቱን ነው የሚያሳይ። ጌታን እንደተጠሙ ነው የሚያሳይ። ሕይወት እንደተጠሙ ነው የሚያሳይ። ወገኖቼ የሕይወት ጥማት ከውሃ ጥማት ይብሳል። የሕይወት ረሃብ ከእንጀራ ረሃብ ይብሳል። ሰዎች ሕይወትን ሲጠሙ እኔ አውቃለሁ። በሕይወቴ በልጅነቴ የሕይወት ጥማት
እንዴት ያንገበግበኝ እንደነበር ሰው የመሆን ከዚህ ጨለማ ዓለም የመውጣት ግራ ከተጋባ ጥያቄ ከሞላበት እንቆቅልሽ ከከበደበት የጨለማ ህይወት ወደ ብርሃን መውጣት ራስን በዚህ ትልቅ ግዙፍ ዓለም ውስጥ ፈልጎ ማግኘት በቃ እግዚአብሔር የፈጠረኝ ለዚህ ዓላማ ነው ብሎ ከራስ ዓላማ ጋር መገናኘት ከፐርፐዝ ጋር መገናኘት ከውሃ በላይ ይጠማል ከረሃብ ከእንጀራ በላይ ይርባል በተገኘ ጊዜ ደግሞ እርካታውና ጥጋቡን ረፍቱን ታውቁታላችሁ ልጆቹ በጣም የተጠሙ ነበሩ በጣም ልባቸው የተከፈተ እና እነዚህን ወደ 143 የሚሆኑ በደንብ አድርገው በአይነት መዝግበው የቤተ ክርስቲያኒቱ መጋቢ ናቸው ሪፖርት ያደረጉልን እና በቀጣይ እግዚአብሔር ቃል ተኮትኩቶ የሚያድጉበትን መንገድ በአማካሪዎች ምክር ተሰጥቷቸው በጣም የተጨበጠ ቁጥርና ውጤት ነው የሰማነው ማለት ነው ክብሩን ለእግዚአብሔር አምላክ እንሰጣለን ለሰራ ላደረገ ከፊታችን ለቀደመ ደጆችን ለከፈተ የሰዎችን ልብ ለቃሉ ላዘጋጀ አብሮን የሚያገለግሉ ሰራተኞችንም ደግሞ ከየስፍራው አስነስተው ለሰጠን በከተማይቱ ያሉ አብያተ ክርስቲያናትም ተባብረው በአንድነት ሆነው ይህንን አገልግሎት እንዲያስተባብሩ መድረኩን እንዲያመቻቹ አብረውንም እንዲቆሙ አሁን በጣም በችግር ነው የተለያየ ነው ከነበረው ከፈሰሰው ፍቅር የተነሳ እና ረጅም መንገድ እስከ ሶዶ ካሸኘናችሁ እስከሚል ድረስ እግዚአብሔር አምላክ በፍቅር አያይዝኛ ሸኛ ያስፈልገንም በቅቶናል እግዚአብሔር ይባርካችሁ ባላችሁበት ጸልዩልን እግዚአብሔርን ስለሰራው ስራ መስግኑ ብለን ነው በግድ ነው የመለስናቸው እና እንደዚህ አይነት መልካም ጊዜ ነው የነበረን የምትጸልዩልን በመልካሙ ሐሳባችሁ የምትደግፉን እግዚአብሔር በየቦታው ያስነሳልን ሰራዊት እንዳለን እናውቃለን በእያላችሁበት እግዚአብሔር ይባርካችሁ ብድራታችሁን ይክፈላችሁ እንደዚህ ለጸለያችሁበት እንደው እንዲህ ቢሆን መልካም ነገር ቢሆን ብላችሁ ለተመኛችሁት ምላሹን ስናገኝ መልሰን ማብሰር እናንተ ሪፖርት ማቅረብ የህሊናም እና እንደዚሁ መንፈሳዊ ግዴታችንም ስለሆነ እግዚአብሔርንም እንድታከብሩ ነው በዚህ ደስ የማይለው ሰይጣን ብቻ ነው ማንኛውም ጌታን የሚወድ እግዚአብሔር መንፈስ ያለው ሁሉ ወንጌል ተሰብኮ ሰዎች ዳኑ ሲባል ካልተደሰተ ችግር አለበት አልገባውም ማለት ነው እንዲሁ በደመ ነፍስ ባብ እንደው በእንትን ነው የሚመላለሰው ማለት ነው እግዚአብሔር ቤት እና የመዳን ክብር የገባው የመዳን ሚስጥር የገባው ሰው እንኳን አይደለም በመቶ የሚቆጠር አንድም ሰው ሲባል በደስታ ይፈነድቃል ደስ ይበላችሁ አጋንንት ስለተገዙላችሁ መናፍስ ስለተገዙላችሁ ሳይሆን ስማችሁ በሰማያት ስለተጻፈ ደስ ይበላችሁ አለ ጌታ የደህንነት ደስታ የመዳን ደስታ ከሌላ በምንም ነገር ከሚገኝ ደስታ እንደሚበልጥ ለመናገር ነው ዳዊትም በዚህ በንስሐ ጸሎቱ ላይ የማዳንን ደስታ ስጠኝ አለ በመዳን ውስጥ ያለውን ደስታ ያንተ በመሆን ውስጥ ካንተ ጋር በመስማማት ውስጥ የዘላለምን ሕይወት በማግኘትና ያን እየጠበቁ በመኖር ውስጥ ያለውን ደስታ ስጠኝ አለ እና በዚህ መደሰት ማለት የመዳን ሚስጥር ከገሃነመ እሳት የመትረፍ ሚስጥር ከእግዚአብሔር ፍርድ የማምለጥ ሚስጥር የገባው ሰው የሚደሰተው ደስታ ነው ሌላው በብር በወርቅ በቤት በሆነ ነገር በጊዜያዊ ስኬት እንደው በስጋ ፈውስ በአንዳንድ እንደው ትንቢታዊ ተስፋ ቃሎች እንደዚህ ይሆንልሃል ይደረግልሃል እንዴት ታገኛለህ እዛ ትደርሳለህ በሚሉ ሰዎች ደስ ይላቸው ይሆናል እግዚአብሔር ካደረገና ከሱ ከሆነ እሱም ዋጋ ይኖረዋል ግን ለኔና እኔ በጣም እርግጠኛ ነኝ ብዙዎቻችሁም እንደዚህ እንደምታስቡ ትልቁ ደስታችን በነፍሳት መዳን በመዳን የሚገኝ ደስታ ነውና በጣም ደስ ብሎናል እኔና ቲማችን በጣም በትልቅ ደስታ ነው ከተማውን ለቀን እየወጣን ያለነው ክብር ለእግዚአብሔር አምላክ ይሁን ለዚህ ነፍሳት እንግዲህ እንዲጸኑ ተተክለው እንዲያበቡ እንዲያፈሩም ለፍሬ እንዲበቁ ሁላችንም እንጸልይላቸው ትንሽ ነገር ጨመር አድርጌ እለቃችኋለሁ ዛሬ አጭር ነው መናገረው የመልእክታችን ፎከስ በዚህ ጊዜ ወደዚህ ከተማ ይዘን የመጣነው ለአብያተ ክርስቲያናት ያው ወንጌል ለመጀመሪያ ጊዜ መስማት ለሚገባቸው ያው የመዳን ወንጌል ኦፍ ኮርስ እንሰብካለን እናገራለን ለአብያተ ክርስቲያናት ግን ይዘን የመጣነው መልእክት ዘውትሬ እንደማስተዋወቃችሁ የሚኒስትሪያችንም
ዋናው ሞቶ የሆነ መሪ ሐሳብ የሆነ ነገር ወንጌል አማኞች ማንነታችንን አውቀን በዚያ በማንነታችን ልክ መመላለስ እና የክርስቶስን ሽታ የክርስቶስን መዓዛ ማወድ በያለንበት አካባቢ እና መልኩን ማሳየት እንደመስተዋት የክርስቶስን መልክ ማሳየት እና እግዚአብሔር ሰዎች እዚህ አሉ፣ ቤተክርስቲያን እዚህ አለች፣ ወንጌላውያን አማኞች እዚህ አሉ እስክንባል ድረስ በምድሪቱና በዓለም ላይ እስክንከብድ ድረስ በማንነታችን ልክ መኖር፣ ወንጌልን መስበክ፣ በጸሎት መበርታት፣ በፍቅር መያያዝ፣ በቅድስና ህይወት፣ በጽድቅ ኑሮ ዓለምን መኮነን፣ ያላመኑ ሰዎችን ያሉበትን ጨለማ ማሳየትና ወደ ብርሃን ማምጣት ይሄ ነው እንግዲህ ማንነትን አውቆ በዚያ ልክ መኖር የሚለው እንደ ዋና ሐሳቡ እሱ ነው። ከዚህ በተረፈ ማንነትን አውቆ በዚያ ልክ መኖር ከሚለው ሐሳብ ጎን በጣም ትኩረት ያደረግነው በዚህ ጊዜ በተለይ በዚህ በአሁኑ ሳምንትና ባለፉት 2 ሳምንታት በሄድንባቸው ቦታዎች በጣም ትኩረት ያደረግነው ነገር የማን ወገን ነህ የሚል ጥያቄ ላይ ያተኮረ ትምህርትና መልእክት ነው ያቀረብነው። የማን ወገን ነህ? የማን ወገን ነህ? ማንነህ ብቻ ሳይሆን የማን ወገን ነህ? የማን ወገን መሆናችን ማንነታችንን ያሳያል። ማንነታችን ደግሞ የማን ወገን መሆናችንን ያሳያል። እና የማን ወገን ነህ? የማን ወገን ናችሁ የሚለው ላይ በጣም አተኩረን እግዚአብሔርን ቃል ተካፍለናል። ከጠቀስናቸው የእግዚአብሔር ቃል ክፍሎች አንዱ ዘጸአት 32 25 26 ገደማ ከጥጃው አምልኮ በኋላ ሙሴ በጣም አዝኖ ከተራራው ሲወርድ የሆነውን ታሪክ ታውቃላችሁ። በጣም አዝኖ ያው እግዚአብሔር ፊት ቀረበ ኦፍ ኮርስ እና እግዚአብሔር ምን ማድረግ እንዳለበት ከዚህ ሲቹዌሽን ከዚህ ችግር ጋር እንዴት ዲል ማድረግ እንዳለበት እግዚአብሔር ተናገረው እና ያቀረበው ጥያቄ ለህዝቡ ምንድነው? የእግዚአብሔር ወገን የሆነ ሁሉ ወደ እኔ ይምጣ የሚል ነው። እግዚአብሔር ወገን የሆነ የጥጃ አምልኮ ወገን የሆነ የሞብ የአድማ የሴራ ጠንሳሾች ወገን የሆነ አላለም፣ ይምጣ አላለም ወደ እኔ። የእግዚአብሔር ወገን የሆነ በዚህ ቀውስ ውስጥ በዚህ ጥጃ ጠፍጥፎ መልሶ በመስገድ በማምለክ ሂደት ውስጥ መሪ ተዋና የሆኑ ተሳታፊ የሆኑ በሩቅ ቆሞ የሚታዘቡ በመሃል ገብቶ ያቦኩ በጉልበት ስራ የረዱ በሐሳብ የለገሱ እነዚህ ሁሉ ከህሊናቸው ጋር ተማክረውና ተነጋግረው እዛው ባሉበት መቆም አለባቸው። እግዚአብሔር ፍርድ መጠባበቅ አለባቸው። የእግዚአብሔር ወገን የሆነ ግን በዚህ የጥጃ አምልኮ ሂደት ውስጥ ያልተሳተፉ እግዚአብሔር ሆይ ከዚህ አድነን ያሉ የደነገጡ ያዘኑ ህዝበ እስራኤል እንደዚህ ባለ ልክ መንገዱን ሲስት ማንነቱን ሲረሳ ከዓላማው ወደ ኋላ ሲመለስ ልባቸው በሐዘን የተሰበረ እግዚአብሔር ምን ይላል? ለዚህ ከዚያ ከግብጽ ባርነት ቤት ለምን ወጣን? ከአንድ ባርነት ወጥቶ ሌላ ባርነት አይደለም ወይ ይሄ? እግዚአብሔርስ ምን ይላል? ምን ያህል ያዝናል? በሚል ሐዘንና የልብ ስብራት ዳር የቆሙ ሰዎች እንዳሉ ምንም ጥያቄ የለም። በኋላም ቁጥራቸው አነስተኛ ይሁን እንጂ የሌዊ ወገን ይሄን ጥሪ ሰምተው የእግዚአብሔር ወገንተኝነታቸውን ስለሚያውቁትም አውቀውትም ለጥሪው ምላሽ ሰጡ፣ ወጡ ይላል ከነልጆቻቸው ከነዘሮቻቸው። እግዚአብሔር እርዳን በዚህ ዘመን ከዓለማዊ ነገር ከተጭበረበረ ህይወት ከስርቆት ከሙስና ከምንዝርና ከስስት ካልጠግባይነት ከዘረኝነት ከመንደር አስተሳሰብ ከጠባብነት ከዚህ ሁሉ አልፎ ተርፎ ከሌሎች የሞራል ችግሮች እስራቶች ከዚህ ሁሉ ወጥተን እኔ የእግዚአብሔር ወገን ነኝ፣ እኔ
ሌላ ነገር ከሚያሟሙቁ አይደለሁም። ዛሬ በዓለም ብለን በመንጠራው ወይም ከኛ ክልል ውጪ ባለው ዓለም ብቻ ሳይሆን የተለያየ አይነት የወገንና የወገንተኝነት ሽንሻኖ ወይም ቡድን ወይም ማህበር እንደበዛ ታውቃላችሁ። የቤተ እምነቶች ውህደት ወይም ቅልቅል ወይም ድምሰሳ ሰባኪም አስተማሪም አይደለሁም። ግን በቤተ እምነት ጥላ ሽፋን ስር ያለ የአድመኝነት መንፈስ በክርስቶስ አንድ ቤተሰብ፣ አንድ ወገን፣ አንድ ህዝብ የመሆናችንን እውነት ጨርሶ ከፊታችን ያራቀብን የዚህ ቤተ እምነት ነኝ የዚህ ቤተ እምነት ነኝ ያለ ቤተ እምነቶቻችንን ስም እየጠቀስን እየጠራን ክርስቶስን አምላኪ ሳይሆን ወንጌል ሰባኪዎች ሳይሆን የምናመልከው ቤተ እምነታችንን ስማችንን ምን ሰብከው እሱን አዳዲስ እንኳን ወንጌል ተቀብሎ ለሚመጡ ክርስቶስን ከማስተዋወቅ ይልቅ በክትትል ትምህርቶቻችን ውስጥ እኛ አባል የሆንበትን የተጠለልንበትን ቤተ እምነት ትልቅነት፣ ትክክለኛነት፣ ንጹህነት የመሳሰለ ነገር ያንን እየጋትን እያጠጣን የአካሉ ብልቶች ተሰባስበው አካሉን በጥንካሬ እንዳይገነቡ አዲስ መጪውን ትውልድ ጭምር ማለት ነው እኛ በሄድንበት የስተት መንገድ የምንመራ ብዙዎች ነን። ይሄ የቤተ እምነት ነው። እኛ የቤተ እምነት ቡድን ብቻ አይደለም ያለን፣ የቤተ እምነቶች ስብስብ ደግሞ ቡድን አለ። አሁን ስንት አይነት ህብረት ነው በአገራችን ያለው? ስንት አይነት የህብረት ስም አለ? የዚህ ህብረት፣ የዛ ህብረት፣ የዚህ ህብረት፣ የዛ ህብረት እስኪ ያሰለቸን ድረስ እኛ በፖለቲካው ዓለም እንኳን ያለ የተለያየ አይነት የማይቀራረብ የማይታረቅ ህዝቡን ግራ ያጋባ ዜጎችን ከፋፍሎ እንደ ቅንጣቢ ስጋ የጨረሰ የሀገር የክፍፍል ፖለቲካ የዘር ፖለቲካ እንኳን ከእግዚአብሔር አይደለም ብለን እንገስጻለን፣ እንቃወማለን። በእግዚአብሔር ቤት የሆነው ግን ከዛ የበለጠ ልብ ይሰብራል፣ ያሳዝናል፣ ይቆጫል። ስንት ህብረት ነው ያለው? ካልተሳሳትኩ ከ10 በላይ ህብረቶች አሉ በኢትዮጵያ ውስጥ። ምን ማለት ነው ይሄ? እኛ ወንጌላውያን አማኞች አይደለንም? አንድ ክርስቶስ አይደለም እንደምንሰብከው? አንድ መንግስተ ሰማይ አይደለም እንደምንጠብቀው? በአንድ መንፈስ አይደለም እንደ ተሞላ ነው ወይስ የተለያየ መንፈስ ነው እንደ ተሞላ ነው? ስለዚህ ይሄ የማን ወገን ነህ የሚለው ጥያቄ እኔ የዚህኛው ህብረት እኛ የዚህኛው ህብረት መስራች ይሁን ወይ በጣም ታማኝ አባል ይሁን የነቃ ደረጃውን ያንዳንዱ ሰው ያውቀዋል። ግን እኔ እዚህኛው እኛ የዚህ ህብረት አባል ነን፣ እኛ የዚህ ህብረት ነን፣ ስለዚህኛው ሳያገባኝም አላቅም አይመለከተኝም አልቀበልም የሚል ሁሉ በግለሰብ ደረጃ በህብረት ደረጃ ማለት በቡድን ለሆኑ ህብረቶች በወገንተኝነት በልዩ አይነት ወገንተኝነት የቆመ ሌላውን የማይቀበል አብሮ ተዋህዶ ተያይዞ ተግባብቶ ተቀባብሎ መስራት የማይፈልግ ልዩነትን ክፍፍልን የቡድንን ስሜት ልክ እንዳልኩት እንደ ፖለቲካው መስመር የሚያሟሙቅና የሚያጋግል ሁሉ የእግዚአብሔር ወገን አይደለም። ስለዚህ የሰሞኑ ጥሪያችን በትክክል የእግዚአብሔር ወገን የሆነ ማን ነው የሚል ነው። በዚህ ሁሉ መቧደን ውስጥ በዚህ ሁሉ ክፍፍል ውስጥ በዚህ ሁሉ ሴራ ውስጥ ጥቂት ሰዎች ይጠፋሉ ብለን አናምንም። ያኔም በጥጃ አምልኮ ጊዜም ጥቂት ሰዎች አልጠፉም። ያዘኑ ልባቸው የተሰበረ ዳር ቆመው እግዚአብሔር ሆይ አድነን ከዚህ የሚሉ አልጠፉም። ዛሬም በየመሰረትናቸው ማህበሮች ውስጥ የግዳቸውን የተቀመጡ ሂደቱ ግን ግራ የሚያጋባቸው ጥያቄ የሚሆንባቸው ለምን እንደዚህ መሆን ቻልን? መሪዎች ለምን እንደዚህ ሊያደርጉን ፈለጉ? ሊከፋፍሉን ለምን ፈለጉ? እኛ አንድ አይደለንም ወይ? ለምን ክርስቶስን አይሰብኩልንም? ድርጅት ለምን ይሰብካሉ? ሴራ ለምን ይሰብካሉ? የሚሉ በየቦታው መንፈሳቸው በስብራት ውስጥ ያለ ብዙ እንዳሉ እንሰማለን። ያናግሩናል፣ ይጠይቁናል።
እኛ ምንችለውን በተከፈተልን በር ከማድረግ ውጪ ይሄንን አጥር ማፍረስ ይሄን እንቢተኛ ሁሉ እንደው እጁን እየያዝን አንድ ላይ ቀላቅለን የማስቀመጥ አቅም የለንም። እግዚአብሔር እሱ በጊዜው በዘመኑ ያድርገው እንጂ። ስለዚህ የማን ወገን ነህ የሚለው አሁን ወቅታዊ የጊዜው አንገብጋቢ ጥያቄ ነው። በዚህ ሚዲያ የምትሰሙኝ የማን ወገን ናችሁ? የማን ወገን ናችሁ? ሙሴ የእግዚአብሔር ወገን የሆነ እኔም ዛሬ የምለው የክርስቶስ ወገን የሆነ የእውነተኛው ወንጌል ወገን የሆነ ያን ገፍቶ ያን ማቅፍ ያን አጠላልቶ ያን ማሞግስ ያን ጠልቶ ያን ማይወድ የዛ ደጋፊ የዛኛው ነቃፊ ያልሆነ እኔ በክርስቶስ ያመነ ሁሉ ወንድሜ ነው። ወንጌል ሰምቶ በወንጌል የሚሰበከውን ክርስቶስን አምኖ የልጅነት ስልጣን መብት ያገኘ በተጠመቁበት ጥምቀት የተጠመቀ የምጠብቀውን ተስፋ የሚጠብቅ ሁሉ ወንድሜ ነው፣ እህቴ ነው። እኔ በቡድን አላምንም፣ በሴራ አላምንም፣ በክፍፍል አላምንም። የቆሙ ግድግዳዎች አይታዩኝም። ሰው ሰራሽ ግድግዳዎች፣ አጋንንት ሰራሽም ግድግዳዎች አይታዩኝም፣ አላምንባቸውም፣ አልቀበልም የሚሉ እንደኔ ሁሉ መቀላቀል አይችሉም፣ ማዋሃድ አይችሉም። ግን የሚጸልዩ የሚቃትቱ የሚያለቅሱ ብዙዎች እንዳሉ እናምናለን። በየሄድንበት ከተማ ያናግሩናል። ለምን ይሄን አታረጉም ይሉናል፣ ለምን አታናግሩም ይሉናል። አስበው ኢንቴንሽናሊ የሚሄዱ ስለሆኑ ማለቴ ነው። ለዚህ ህዝቡን ማህበራትን በቡድን አድርገው የከፋፈሉ ኢንቴንሽናሊ ያዩት አለ፣ ያሰቡት አለ፣ የሚፈልጉት ነገር አለ። አስበው ያደረጉት ስለሆነ በቀላሉ እኔንም ያህል ታናሽ ሰው አምጥቶ ሊቀላቅላቸው ስለማይችል መልእክታችንን በአደባባይ እናስተላልፋለን። የሰማ ይስማ። ሙሴም እንዳለው የእግዚአብሔር ወገን የሆነ ሁሉ ወደኔ ይምጣ ሲል ጥሪን ያቀረበው ጋማ ይዞ ጨርቁን እየጎተተ መቀላቀል ምናልባት አላቅም ይችል እንደሆነ አላቅም። ያኔም ብዙ አመፀኛ ያለበት ጉዞ እንደሆነ የምድረ በዳ ጉዞ ታውቁታላችሁ። ያቀረበው ነገር ምርጫ ነው። እግዚአብሔር ወገን የሆነ እኛም ዛሬ የምናቀርበው ይሄንኑ ነው። በዚህ ሚዲያ የምትሰሙ በቀጥታም በተዘዋዋሪም እንደው እግረ መንገድም እንኳን አይታርጋችሁ የምታልፉ ይሄ መልእክታችን ይድረሳችሁ። የማን ወገን ናችሁ? በእውነት የእግዚአብሔር የክርስቶስ የወንጌል የእውነተኛ አማኞች ወንጌል አማኞች ወይስ የተለያየ በየቦታው በተለያየ ፍረጃ በተለያየ ቡድን በተለያየ የተነጣጠለ ዓላማ ቆመው የራሳቸውን አጀንዳ የሚከተሉ ሰዎች ወይስ የማን ወገን ናችሁ? ወቅታዊ ጥያቄ ነው። የእግዚአብሔር ወገን የሆነ ሁሉ ወደኔ ይምጣ አለ። የኛም ጥሪ የማን ወገን ናችሁ? መርምሩ፣ ፈትሹ። ወገንተኝነታችሁ ለክርስቶስ ይሁን። ለአድማ አይደለም፣ ለሴራ አይደለም፣ ለቡድን አይደለም። የሆነ ለመግፋት የሆነ አይነት ታሪክ ለማበላሸት፣ ለማጉደት፣ ለማጥፋት፣ ለተንኮል፣ ለክፋት ከተሰለፈ ወገን ጋራ አትሰለፉ። የእግዚአብሔር ወገን ሁኑ። ይሄ ነው የሚያዋጣን። በፍርድ ቀን ራቆታችንን ባዶአችንን ብቻችንን የምንቆምበት ቀን አለ። በዛ ቀን ለምንሰጠው መልስ መዘጋጀት ከወዲሁ ነው። በእርግጥ እግዚአብሔር በሰማይ በምድር አለ ብሎ የሚያምን ሁሉ በእርግጥ ደግሞ የዚህ ዓለም መጨረሻ ፍጻሜ አላት። በዚህ ዓለም መጨረሻና ፍጻሜ ደግሞ ፍርድ አለ። ፍርድ የሚባል ጀጅመንት አለ፣ የፍርድ ቀን አለ ብሎ የሚያምን ሁሉ ከወዲሁ ራሱን ይሰብስብ፣ የእግዚአብሔር ወገን ይሁን። ጥላቻን፣ ቡድንን፣ ዘረኝነትን፣ ክፋትን፣ ተንኮልን፣ ሴራን ያውግዝ፣ ይገስጽ፣ ይምከር። የሚመከር የሚሰማ ጆሮ በተገኘበት ይምከር። ወዳጁን፣ ጓደኛውን፣ የቤተሰቡን አባል ይምከር። የእግዚአብሔር ወገን መሆን ነው። የእግዚአብሔር ወገን የሆኑ ደግሞ አንድ መሆን፣ አንድ ህዝብ፣ አንድ ወገን ሆነው ለጋራ የወንጌል ተልእኮና ዓላማችን በጋራ ያለን ሪሶርስ ሁሉ አስተባብረን የምንሰለፍበት ጊዜ አሁን ነው። ሌላ ቃል በዚህ ርዕሰ ጉዳይ የምናተኩርበት ሌላው ቃል ኢያሱ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ነው። ኢያሱ በኢያሪኮ እያለና ከኢያሪኮውያን ወይም ከአካባቢው
መሳፍንቶች ጋር ሲዋጋ በመካከል አንድ መልአክ ያው በሰው አምሳል ተገለጠ ይላልና ኢያሱ ጠየቀው አንተ የማን ወገን ነህ አለው። ተመሳሳይ ጥያቄ የማን ወገን ነህ የኛ ነህ ወይስ የጠላቶቻችን? አዎ አለ ሲመልስ መልአኩ እርግጥ ነው እናንተ ትቀርቡኛላችሁ ማለት የሁሉ ዝርዝር እዛ ውስጥ አታገኙም፣ ግን መንፈሱ ይሄ ማለት እንደሆነ ግልጽ ነው። እናንተ ትቀርቡኛላችሁ እግዚአብሔር የተስፋ ህዝብ በመሆናችሁ የቃል ኪዳን ህዝብ የአብርሃም ዘሮች በመሆናችሁ ቅርበቴ ለእናንተ ነው፣ ምንም ጥያቄ የለውም። እኔ ደግሞ የእግዚአብሔር መልእክተኛ ነኝ። በዚህ ወቅት ግን አለ የእናንተም አይደለሁ የጠላቶቻችሁም ወገን አይደለሁ፣ እኔ የእግዚአብሔር መልእክተኛ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለ። ይሄ ነው መንፈሳዊ ማስተዋል፣ ይሄ ነው መንፈሳዊ ብስለት፣ ይሄ ነው በክርስቶስ ስር መስደድ፣ ይሄ ነው ወንጌልን ማወቅ። አንዳንዴ በጣም የምንወዳቸው የቅርብ ጓደኞቻችን አድማ ውስጥ ይገባሉ ይጎትቱናልም። አንዳንዴ የስጋ ዘመዶቻችን፣ የትዳር ጓደኛችን፣ ወላጃችን ወይም ልጃችን፣ አብሮ አደጎች፣ አብረን የምናገለግል ሰዎች፣ ምን ወዳቸው የሚወዱን ሰዎች ወዳልሆነ አቅጣጫ እንድንገባ ይገፋፉናል ወይም ይመሩናል ወይም ይነዱናል። ይሄን ጊዜ መልአኩ እንዳደረገው እኔ እወድሃለሁ ወዳችኋለሁ ቅርበት አለን፣ ቢሆንም ግን በዚህ አድማ አልስማማም፣ አልተባበርም፣ አልቀበልም፣ ራሴን ለዚህ ክፉ ነገር አልሰጥም፣ ጸልይላችኋለሁ፣ ወዳችኋለሁ፣ ወድሃለሁ፣ ወድሻለሁ፣ ጸልይልሻለሁ፣ የአድማ የክፉ የክፋት የተንኮል ተባባሪ ግን አይደለሁም። ምክንያቱም እኔ የእግዚአብሔር ወገን ነኝ። ምንም በወዳችሁም የሚወዳችሁና የምትወዱት ሰው ሊሳሳት ይችላል። አይሳሳትም አይባልም። ሲሳሳት ብዙም ጊዜ አይተናል። ተሳስተው ሰዎች በሆነ ነገር ውስጥ ይገቡና እኛንም ሊደፍቁን ይፈልጋሉ። ይሄን ጊዜ ስተት መሆኑን ካየን እንድናይም እንድናስተውልም እግዚአብሔር ይርዳን፣ አይናችንን ይክፈት። ስተት መሆኑን ተንኮል ያለበት የሚለያይ የሚከፋፍል አንድነትን የሚሸረሽር የወንጌልን ክብር የሚቀንስ የጌታን ስም የሚያጎድፍ የሆነ አይነት እንቅስቃሴ ሲኖር የምትወዱት ሰው እንኳን ቢሆን እኔ የለሁበትም ማለት እኔ እግዚአብሔር ወገን ነኝ፣ ወዳችኋለሁ፣ ጸልይላችኋለሁ፣ በዚህ ክፋት ግን አልተባበርም፣ እኔ እግዚአብሔር ወክዬ ነው እዚህ ያለሁት ማለት መንፈሳዊ ማስተዋልም ብስለትም እድገትም እንደሆነ ከዚህ ታሪክ እንረዳለን። መልአኩ ለኢያሱ ይቀርብ ነበር በአንዳንድ ሁኔታ ካየን፣ ግን አዲስ ሞንት እግዚአብሔር ወገን ነኝ እግዚአብሔር መልእክተኛ ሆኜ ነው የመጣሁት ማለቱ ያው መልአክ ነው። ምንም ጥያቄ የለውም። አስተውሎቱ፣ እውቀቱ፣ አቅሙ ያው በሰው የሚገመት አይደለም። ስጋ ለባሽ ሰው አይደለም። ይሄን ቢል የሚገርም አይደለም። ለኛ ግን መልእክት አለውና እነዚህ ቃሎች ላይ አተኩረን ህዝቡን ከተለያየ አይነት ሽንሻኖ ከተለያየ አይነት ቡድን ከተለያየ አይነት ያልተገቡ ማህበሮች ወደ እግዚአብሔር የመመለስ እግዚአብሔር ሐሳብና ፈቃድ ወዳለበት እውነተኛ ህብረት ወንጌላዊ ህብረት ወደ ጽድቅ ወደ እውነት የመመለስ ተልእኮ ያነገበ መልእክት ነው ስናስተላልፍ የከረምነው። በእነዚህ ያለፉት 2-3 ሳምንታት ውስጥ ይሄንኑ ለእናንተ ሼር እናደርጋለን። እግዚአብሔር አምላክ በማስተዋሉ ይሙላችሁ። ከማንም ከምንም ይልቅ የሱ ወገን አድርጎ ያቆማችሁ። ለጽድቅ፣ ለእውነት፣ ለሐቅ፣ ለእግዚአብሔር ክብር፣ ለወንጌል እውነት ወገንተኛ እንድትሆኑ። ወገንተኝነት ደግሞ የቃል አፍ ብቻ ሳይሆን ያላችሁን ጸጋ እግዚአብሔር የሰጣችሁን ማንኛውም ነገር ከእግዚአብሔር ተቀበልኩት ማድረግ ይችላልው መስጠት ይችላል የምትሉትን ማንኛውም ነገር ሰጣችሁ ከወንጌል እንድትቆሙ ከእውነት ጋር እንድትቆሙ እግዚአብሔር ይርዳችሁ። የሰሞኑ መልእክታችን የነበር በጣም ድንቅ ቆይታ አድርገናል። ዛሬ አጭር ንግግር ነው የማደርገው። በዚህ ራሳችንን እንመርምር፣ እንፈትሽ፣ እንምከር ሌሎችን። እኛም ደግሞ በጽድቅና በእውነት ላይ እንቁም። የሰማይ አምላክ እግዚአብሔር በያላችሁበት ይባርካችሁ። እንወዳችኋለን። ጸልዩልን። ለቀጣይ ጉዞዎቻችን ወደ 2 ወር ተኩል ያህል ኢትዮጵያ ውስጥ ይቀረናል። ለቀጣዮቹ ጣቢያዎቻችን መድረኮቻችን አሁንም ጸልዩልን። እግዚአብሔር ቃሉን በሰዎች ጆሮ ውስጥ እንዲያፈስ እና ንስሐዎች እንዲበዙ ወደ ክርስቶስ ወደ ወንጌል የሚመለሱ እንዲበዙ አሁንም ምርኮችን የበዛ እንዲሆን እግዚአብሔርን ክብር
መድረኮቹ እንዲገለጥ እኛንም አፍ በመክፈት ቃል እንዲሰጠን አገልግሎታችን ቅዱሳንን ደስ የሚያሰኝ እንዲሆን ጳውሎስ እንዳለው ለእኛም ጸልዩልን። ተባረኩልን። እንወዳችኋለን። በቀጣይ ፕሮግራማችን እስከምንገናኝ በጌታ ሰላም። ጌታ ኢየሱስ በቂ ነው።